አሁን እየኖርን ያለነው ህይወት እግዚአብሔር በህይወታችን ያሰበው ነው? እንዴት እናውቃለን? እርግጠኛስ መሆን እንችላለን? መልሱ አለ፣ መለኪያዎችም አሉ። ዛሬ እነዚህን 7 መንፈሳዊ መለኪያዎችን እንመለከታለን። የመጀመሪያው መለኪያ ከመጽሐፍ ቅዱስ እውነት ጋር መስማማት ነው። የእግዚአብሔር ዓላማ በፍጹም ከቃሉ ጋር አይጋጭም። እግዚአብሔር በቃሉ አታድርግ ያለውን ነገር እንድናደርግ በህይወታችን በፍጹም አይጠራንም። ቃሉን በመዝሙር 119 ቁጥር 105 ላይ እንዲህ ይላል፣ ሕግ ለእግሬ መብራት ለመንገዴም ብርሃን። ቃሉ መመሪያ ነው። ሁለተኛው መለኪያ ለሌሎች የሚጠቅም መሆን ወይም አገልግሎት ነው። መለኮታዊ ዓላማ ከራስ ወዳድነት የጸዳና ሌሎችን የሚጠቅም ነው። እግዚአብሔር እኛን የሚባርከን ለሌሎች በረከት እንድንሆን። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እንደሚለው እንደተቀበላችሁት የጸጋ ስጦታ እርስ በርሳችሁ አገልግሉ ይላል። ለራሳችን ብቻ የምንኖር ከሆነ ዓላማችንን ገና አላገኘንም። ሶስተኛው መለኪያ ተሰጥኦና የጸጋ ስጦታ። እግዚአብሔር ለአንድ ዓላማ ሲጠራን ያንን ነገር የምናከናውንበትን አቅምም አብሮ ይሰጠናል። በሮሜ 12 ምዕራፍ ቁጥር 6 ላይ እንደተጠቀሰው እንደተሰጠንም ጸጋ ልዩ ልዩ ስጦታ አለ። በምናደርገው ነገር ላይ ውጤታማ እንድንሆን የሚያደርግ ልዩ ቅባት ወይም ተሰጥኦ ይኖረናል። የምንወደውና ውጤታማ የምንሆንበት ነገር የጥሪያችን ምልክት ሊሆን ይችላል። አራተኛው መለኪያ መሰረታዊ ፍላጎቶች መሟላት ነው። ስራ የእግዚአብሔር ስጦታ ነው። በዓላማ መስመር ውስጥ ስንሰራ እግዚአብሔር የዕለት ጉርሳችንን እና ፍላጎታችንን የምናሟላበትን መንገድ አዘጋጃል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 18 ለሰራተኛ ደሞዙ ይገባዋል ይላል። እግዚአብሔር በጠራን ቦታ መንገዱንም ይከፍታል። አምስተኛው መለኪያ የውስጥ ሰላም ነው። የምናደርገው ነገር የእግዚአብሔር ፈቃድ ከሆነ በሚናወጡ ሁኔታዎች መካከል እንኳን የማይናወጥ ጥልቅ ሰላም በልባችን ይኖራል። ቆላስይስ 3:15 እንደሚለው የክርስቶስ ሰላም በልባችሁ ይግዛ። ይህ ሰላም ትክክለኛ መንገድ ላይ መሆናችንን የሚያረጋግጥልን ዳኛ ነው። ስድስተኛው መለኪያ ፍሬያማነት ነው። ዓላማችን እውነተኛ ከሆነ በራሳችንም ሆነ በሌሎች ህይወት ላይ መንፈሳዊና ቁሳዊ ፍሬ ማፍራት እንጀምራለን። ጌታ ኢየሱስ በዮሐንስ ምዕራፍ 15 ቁጥር 8 ላይ እንዲህ አለ፣ ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከበራል። ፍሬያችን ማንነታችንን ይመሰክራል። ሰባተኛውና የመጨረሻው መለኪያ አማካሪዎች ናቸው። እግዚአብሔር እኛን ብቻ ሳይሆን በዙሪያችን ያሉ መንፈሳዊ ሰዎችንን በመጠቀም ጥሪያችንን ያረጋግጣል። ምሳሌ 15:22 እንዲህ ይላል፣ ምክር ከሌለ ዘንድ የታሰበው አይጸናም፣ በአማካሪዎች ብዛት ግን ይጸናል ይላል። ብቻችንን አንሩጥ፣ ሰዎችንም እናድምጥ። እነዚህ 7 ነጥቦች በህይወታችሁ ላይ መርምሩ። እነዚህ 7 መለኪያዎች በህይወታችሁ ካሉ በመንገድ ላይ ናቸው ማለት ነው። ካልተሟሉ ግን ለማስተካከል እድል አለ። እግዚአብሔር ይመራችኋል። ዓላማችሁን ስታገኙ ሰላምና ደስታን ብቻ ሳይሆን ዘላለማዊ ትርጉምንም ታገኛላችሁ። ከዛሬ ጀምሮ ፈቃዱን ለማድረግ ተነሱ። ይህ ትምህርት ከነካችሁ ላይክ እና ሼር አድርጉ። ሰብስክራይብ በማድረግም ቤተሰቡ ነው። በእግዚአብሔር ፈቃድና በመለኮታዊ ዓላማችሁ ጽኑ። ሻሎም።